አስደንጋጭ 4 ኪሎ ስላሴ ምን ተፈጠረ? አቡነ አብርሃም ላይ የግድያ ሙከራ። ልጆቼ ድረሱልኝ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተና ዝግጅታችንን ጨርሰን መተናል። እንደምን ቆያችሁ? እንደምን ሰነበታችሁ? የዩቲዩብ ተመልካቾቼ ትንሽ ጠፋ ብዬ ነበር፣ በጤና እክል ምክንያት ነው። አሁንም በጸሎታችሁ እንድታስቡኝ ስል በሉል እግዚአብሔር ስም ጠይቃለሁ። እንግዲህ ወቅታዊና አዳዲስ መረጃዎች ብዙ ተከስተዋል በዚህ ሰዓት ማለት ነው። አቡነ አብርሃም ላይ የተለያየ ግድያ ሙከራ እየተደረገ ነው። ቅድስት ስላሴ ምን ተፈጠረ? ያስደነግጣል፣ ያስፈራል፣ ያንቀጠቅጣል ማለት ነው። እንደዚሁም የተለያዩ ርዕሰ ጉዳዮችን በተመለከተ ሐሳብ የምንሰጥበት ይሆናል ማለት ነው። ይቺን የመጀመሪያ ቪዲዮ ግን ከልባችሁ አጽንኦት ሰጣችሁ እንድትከታተሉ ስል በድንግል ማርያም ፍቅር እለምናችኋለሁ። ይሄ ትክክለኛ ነገር ነው። ወደ ቪዲዮ። ሰውዬ እሑድ ጠዋት ቤተክርስቲያን መጣ። ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ እያለ ሞባይሉ ጮኸ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠው። ያማትባል ግማሹ። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰውዬው። ከዛ አለቀ። ከቤተ ክርስቲያን ቤት እስኪደርስ ድረስ ሚስቱ መኪና ውስጥ እየመከረችው ሄዱ። እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ በቃ አይ ዛሬ ቀን አይደለም ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር ማለት መጠጥ ቤት ገብቶ ቢራ አዘዘው። ተጎነጨና ባንኮኒው ላይ ያስቀምጣለሁ ሲል ተደፋበት። ተደፍቶ እዛ የተቀመጡ ሰዎች ላይ ተረጨ። ደግሞ ደና ሱፍ የለበሱ ሰዎች ናቸው። ዛሬ ቀን አይደለም ማለት ተነሱና ውይ አይዞ ያጋጥማል እኮ ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋብዘ ብላ ቢራ በነፃ ሰጠችው። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አቅ ይህንን መስተንግዶ ማግኘት የነበረበት የት ነበረ? ቤተክርስቲያን። እኛ እንደ ሾህ እንዋጋለን፣ እናፈርጠዋለን በግልምጫ። የልቦናችሁ መሻት ስላሴ ይፈጽምላችሁ፣ የጠመመውን ያቃናላችሁ፣ የራቀውን ያቀርብላችሁ፣ የቀረበውን ያሰናዳላችሁ፣ በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ፣ በአፋችሁ የተናገራችሁትን ያስምርላችሁ፣ ተርፎ ከሚቀረው ዘመን ስላሴ አይንፈጋችሁ፣ ክፉ አይልከፋችሁ፣ መልካም አይለፋችሁ፣ ከወዳጅ ጠላት ይጠብቃችሁ፣ የአስማተኛውን ኃይል ይሻረላችሁ፣ የተቆፈረውን ጉድጓድ ይድፈንላችሁ፣ የመርዙን ብልቃጥ ይድፋላችሁ፣ እናንተ ከማታውቁት እሱ ከሚያውቀው ይጠብቃችሁ፣ ስትወጡ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ፣ ወጥቶ ከመቅረት ይጠብቃችሁ፣ ወድቆ ከመሰበር ይጠብቃችሁ፣ አግኝቶ ከማጣት ይጠብቃችሁ፣ ዘርቶ ከመለመን ይጠብቃችሁ፣ ልጆቻችሁን ያሳድግላችሁ፣ የጤና የህይወት ዝናብ ያዝንብላችሁ፣ ልጆቻችሁን ለቁም ነገር ያብቃላችሁ። ቪዲዮውን እንደተመለከታችሁ ነው ለመምህራችን ለዲያቆን ሄኖክ ኃይሌ ቃሎትን ያሰማልን። እንደተመለከታችሁ ነው ቅድስት ቤተክርስቲያን ላይ እንደነዚህ አይነት እሾሆች እየበዙ ይገኛሉ። ቅድስት ቤተክርስቲያን እንግዲህ ልጆቿን ሁሉንም በኩል ላይ እንደምታይ ታቃላችሁ። ነገር ግን አሁን ወጣቱ በይሳት እየተፈለገ አይገኝም። በቅድስት ቤተክርስቲያን ላይ እየተገፋ ነው የሚገኘው። መጠጥ ቤት የሚሰጠውን ክብር እንኳን በዛች ቅድስት ቤተክርስቲያን እያገለገለ እያገኘ አይደለም የሚገኘው። እኔ አንድ ማስታወሻ ልጨምርላችሁ። ትናንትና እንግዲህ የሰማዕቷ የቅድስት አርሴማ ልደቷ ነበር። በዋዜማው እንግዲህ እኔና ወንድሞቼ አንድ 15 የምንሆን ልጆች እንግዲህ የቅድስት አርሴማን ክብረ በዓል ለማክበር እዚሁ አዲስ አበባ ውስጥ የምትገኝ ቅድስት አርሴማ ቤተክርስቲያን ተገኘን። ነገር ግን በሩ በሰንሰለት ተቆልፎ ነበር። ማህሌትም አባቶች ማደር ነበረባቸው። ጥያቄ ያቀረብንላቸው ለምንድነው የተዘጋው በሩ? የቅድስት ቤተክርስቲያን በር ለምን በይሳት ይዘጋል? ለዛውም የቅድስት አርሴማ ዓመታዊ ክብረ በዓል ሆኖ አላቸው። ነገር ግን 5 ሰዓት ላይ እንደሚከፈትና አባቶች እንደሚመጡ ነበር የነገሩት። እኛ እስከዛ ድረስ ውጪ ከምንቆይ እንግባ አላቸው። ነገር ግን ማንነታችሁን ስለማናቅ
አላስገባችሁም ብለው 5 ሰዓት ከሆነም በኋላ እንግዲህ የተለያዩ ሰዎችን እየመረጡ እያስገቡ እኛም በዛ ሰዓት ገፍተው እንግዲህ ውጭ አስቀርተው ነበር። ያለውን ጊዜ ያለውን ሁኔታ ታውቃላችሁ ኦርቶዶክሳውያን ባለማተቦችና ወጣቱ እንደዚህ ነው እየተገፋ የሚገኘው ከቅድስት ቤተክርስቲያን አገልግሎት ማግኘት ያለበትን እንግዲህ በሰዓት መጠጥ ቤት የተለያዩ ጭፈራ ቤት ነው እያገኘ የሚገኙና እግዚአብሔር አምላክ ለሁላችንም ልቦናችንን ይስጠን። አምላክ ወላዲተ አምላክ ልቦናችንን ተመልሰልን ማለት ፈልጋለሁ። 4 ኪሎ ስላሴ እንግዲህ ስፒድ የሚባለው ዩቲዩበር መምጣቱ ይታወቃል፣ እዛ መግባቱ ይታወቃል። እንኳን ደግሞ ለአጋዕዝተ ዓለም ለቅድስት ስላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። የአብርሃም ቤት የወረዱት ቅድስት ስላሴ እኛም ቤትም ይውረዱልን ለማለት ፈልጋለሁ። ኦርቶዶክሳውያን ባለማተቦች አሜን 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 እያላችሁ ኮሜንቱን አጥለቅልቁት። በሰሜን በደቡብ በምስራቅ በምዕራብ ላይ በተለያዩ ሀገራት ላይ የምትገኙ እንግዲህ ኦርቶዶክሳውያን ባለማተቦች ቅድስት ስላሴ በቤታችሁ ይግቡላችሁ፣ ይጎብኛችሁ፣ ለሀገራችሁ በሰላም ያብቋችሁ ለማለት ፈልጋለሁ። አሜን 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 እያላችሁ ኮሜንቱን አጥለቅልቁት። አቡነ አብርሃም እንግዲህ የተለያዩ ማስፈራሪያ የተለያየ ዛቻዎች እየደረሳቸው እንደሆነ እየተናገሩ ይገኛሉ። የድረስልኝ ጥሪኝ በሰዓት አስተላልፋሉ ኦርቶዶክሳውያን ባለማተቦች ማለት ነው። እነዚህና ወቅታዊ መረጃዎችን ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥበት ይሆናል። ወደ ቪዲዮቹ። የመጣው ትራምፕ ቢሆን ኖሮ ታቦት ልታወጡ ነበር ወይ? ምዕመኑን ጠርታችሁ ልታሰግዱ ነበር ወይ? አሁንም የቤተ ክርስቲያን ክብር ግድ የሚላችሁ 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ሁሉም የቤተ ክርስቲያን አባቶች ጋር ይህንን ቪዲዮ አድርሱልኝ። እናንተ የቤተ ክርስቲያን ክብር ግድ የሚላችሁ አባቶቼ ሆይ ትንሽም ብሆን ልጃችሁ በአምላካችን በእግዚአብሔር እለምናችኋለሁ፣ ስሙኝ በድንግል ማርያም። ይህ የመጣው ግለሰብ ተራ ዩቲዩበር ነው። ቤተ ክርስቲያን ውስጥ ግን የሆነውን ተመልከቱ፣ የሆነውን እዩት። እንዴት ቤተ ክርስቲያን ውስጥ ሲዘልበት፣ እንዴት ቤተ ክርስቲያን ውስጥ ሲሆንበት እንደነበረ ተመልከቱ። አባቶቼ ሆይ እናንተ የቤተ ክርስቲያን ክብር ግድ የሚላችሁ የታላችሁ? ቅዱሳን መላእክቶች በፍርሃት የሚነጠፉባት ቤተ ክርስቲያን ማንም እንደዚህ ሲዘልባት እኔ ስመለከት ግን አልቻልኩም። እግዚአብሔርን በጣም አዝኛለሁ። የምትሰሙኝ ግን ልብ ብላችሁ ስሙኝ። እኔ ስለማንም ኃጢአት ስለማንም በደል እየተናገርኩ አይደለም። የቤተ ክርስቲያን ክብሯ ግድ የሚላችሁ አባቶቼ ሆይ እናንተ ትናንት ከአቡነ ተክለ ሃይማኖት ከአቡነ ጴጥሮስ ከብዙ ቅዱሳን አባቶቻችን እቺን ቤተ ክርስቲያን ተረክባችኋል። እናንተስ ለቀጣዩ ትውልድ ምን ታስረክባላችሁ? ምን ትሰጣላችሁ? ቃሌ የተናቀ የተገፋ ሊሆን ይችላል። እግዚአብሔር ግን በክብሩ እንደሚገለጽ ማርያም ምስክሬ ነች። እርግጠኛ ሆኜ እነግራችኋለሁ። ናታኔም ወንድማችሁ ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። እንዴት አንድ ተራ ስትሪመር ላውም እኮ ራሱ ብዙ ቪዲዮች ላይ አም GAY እያለ የሚጠራ ቆሻሻ ቀቃለ የሆነ ሰው በቤተ ክርስቲያን ከመግባቱ በላይ እንደዛ የተቀበሉ ይደረግላል። ሃው እንዴት ምን ነው አንተ ንዝቡን ከናዳትና ቆሻሻ ተቀበለ የለ ለሱ ሲሆን ምን ነው ይናልቀረበ ወይስ አንተ ከሱ ተሽለሽ ምን ማለት ነው? ቢያንስ እኮ ያማኝ አመኛለሁ። ክርስቶስ ያኔ በሚያምኑት መካከል ነው እንዴ? ለምን ጀጅ እናደርጋለን? እኛ በዛ ሁሉ ኃጢአታችን ደጁ ስንመላለስ ምንም ያልመሰለ ቤተ መቅደስ ስንገባ ምንም ያልከበደ ለሱ ሲሆን ለምን እዚህ ነው ያልከበደ? ለምን እዚህ ነው ተሰማን ደነገጠ? እኛ ከሱ ተሽለሽ ዋቲፍ እግዚአብሔር የሆነ ነገር በህይወቱ ላይ መጣ ቢሆንስ ደጁ ይጣላል? ዋቲፍ የኢትዮጵያ አንዷ የጀርባ አጥንት የሆነችው አንዷ ገጽታ አንዷ ውበት የሆነችው እቺን ቅድስት ቤተ ክርስቲያን በዚህ ልጅ ዓለም እንዲያዩ እግዚአብሔር ፈቅዶ ቢሆንስ? ለምን ነገሮችን አንዳንዴ በፖዚቲቭ መንገድ ለመረዳት ሞክር ብለን መጥፎ ሳይዳቸው ብቻ እያወጣን ራሳችንንም እነዛን ሰዎችን እንወቅሳለን። ለምን? ኦኬ ባህሪውና ማንነቱ ከዚህ በፊት ሲያደርጋቸው የነበራቸው ነገሮች ለቤተ ክርስቲያን ስርዓት የሚገቡ አይደሉማ። እኛስ ብላችሁ ጠይቁ። እኛ ቤተ መቅደስ እንደዋ ስናስቀድስ ተገብቶ ነው የእሱ ግልጽ ሆኖ ስለሚታይ ቢያንስ እኮ እንደዛም ቢሆን እኮ ሕግና ስርዓት ደንብ የሚባል ነገር አለ። በስርዓት አረጋግተው ነጠላ አልብሰው እንዲህ ነጠላ ምናምን ትላለህ እንዲህ የልጁን ማንነትና ባህሪ ረስተው ነው። እንደውም ልታመሰግን ይገባል። የዚህን አልተረጋግቶ እዛ ደጅ ገብቶ መውጣቱ ራሱ እውነቱን ለመናገር አይተዋላ። ያን መምህር ቀደም ብሎ የሀፍቱ ከምጋው መረጋጋት አለብህ ይሄ የተቀደሰ ቦታ ነው ብሎ እኮ ስለነገሩ ነው የዚህን አለ ራሱ ተረጋግቷል። ጫሙን እኮ አውልቃል። ዝም ብሎ እኮ አልገባም። ኦኬ ቤተ መቅደስ የዘለለው ነው የከበደ በቃ የጠጣው ቡና ነበረ። ልጁ እንደዚህ ኢነርጂቲክ የሆነ በቃ ይቅለበለባል ይንቀለቀላል። ከዛ አንፃር ሰውነቱ በቃ የተሞላ ሶሎን ያደረገው እንጂ እውነት ለቦታ ክብር ሲሰጥ ቀርቶ ምናምን አይደለም። እኔ አላውቅም ብቻ ግን ለማንኛውም እኔ ምንም አልተዋጠልኝም።
ስለዚህ እንደኔ አመለካከት ስፒድ እዚህ ቦታ ላይ መጥቶ ቅድስት ቤተክርስቲያን በዚህ ልክ ማስተዋወቁ ለኔ ደስ ብሎኛል። እንደውም ኢንተርኔት ላይ አድርጎበት ቶሎ ወጣ እንጂ በደንብ ዞሩ ቅዱሳን ስዕላቱ የቤተክርስቲያን ስነ ስርዓት ከበሮቹን ጽናጽሉ መቋሚያውን እያነሳ ሁሉ ነገር እየሞከረ ቢያይ በጣም ደስ ይለኝ ነበር። ምን ያህል ውብ እንደሆነች ለዓለም ቢያሳይ በጣም ደስ ይለኝ ነበር። ግን አንደኛ ቸኩሏል። በጣም ብዙ ስትሪም የሚያደርጉ ነገር አለ። ሁለተኛ ላግ አደረገበት። የኢትዮጵያ ኢንተርኔት ችግሩ እሱ ነው። ሌሎች በነገቲቭ የሚተዳደሩ ሰዎች ደግሞ ፕሊዝ ነገሮችን በፖዚቲቭ ሳይድ ለመውሰድ ሞክሩ። ከተሳሳተው እታረማለሁ። አመሰግናለሁ። ላይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን ሰዎች ቆም ብለው አስበው እንደ መንጋ አንነዳም ብለው ትክክል አላደረጋችሁም፣ ይህ ጉዳይ ለቤተ ክርስቲያን አይመጥንም ብለው መቃወም ሲጀምሩ እንዲህ አይነትና ይሄንን ልጅ መሳይ እባጮች ሰዎችን ለማሳቀቅና ለማሸማቀቅ የሚሄዱበት ርቀት ከተፈጠረው ጉዳይ በላይ የሚያመን እሱ ነው። በዚህ ሰዓት እኮ ጉዳዩ እንኳን ተፈጥሮ ዝም ብለናል። ብዙ ሰዎች ብዙ ነገር መናገር ይችሉ ነበር፣ ብዙ መጻፍ ይችሉ ነበር። ነገር ግን ሀገርን እንደሸጠ ሰው ስለሚወገዙና ስለሚታሰሩ የሚያሳቋቸው ሰዎች በዙሪያቸው ስለሚሰፍሩ ያንን ተተን ነው ያንን አሳና ስለማንፈልግ ነው ዝም ያልነው እንጂ እኮ ጉዳዩ ብዙ ያስብላል። ጭራሽ አልፎ ተርፎ ደንቆሮ ብሎ ይሳደባል። እንደናንተ አይነት ደንቆሮ አለ እንዴ? ከዚህ የበለጠ ድንቁርና አለ እንዴ? እንደ ድንቁርና እስከተባለ እንዴ! ቤተክርስቲያን የሕግና የሥርዓት ቤት ናት። ቤተክርስቲያን ፍጹም መንፈሳዊት ናት። ቤተክርስቲያን ፍጹም ሐዋርያዊት ናት። ቤተክርስቲያን ፍጹም ዓለም አቀፋዊት ናት። በዓለም ሚዛን የምትመዝኗት አይደለችም። ያ ቤተ መቅደስ መላእክት እንኳን የሚነጠፉበት ቤተ መቅደስ ነው። ቢገባ ኦርቶዶክሳውያን በፍርሃትና በመንቀጥቀጥ የሚቆሙበት ቤተ መቅደስ ነው። እናስታውሳችሁ ስለምንድን ነው ማለት በቃ አሁን መናገር አንፈልግም። በቃ እንደናንተ አይነት እባጮች ወይ አትፈነዱ፣ ሁሌ የቤተ ክርስቲያን ህመም ሆናችሁ ትቀጥላላችሁ። እስከ መቼ ድረስ እንዴ? ነገ እኮ ትክክል ያልሆነን ነገር የሚቃወም ትውልድ እንዳይፈጠር ነው እያደረጉ ያሉት እኮ። ጉዳዩ ትክክል አይደለም ብላችሁ አትቃወሙ፣ ግን ትክክል አይደለም የሚሉትን ሰዎች የምታሸማቅቁበት የምታሰቀቁበት ምን ምክንያት አላችሁ? ምን ምክንያት አላችሁ? ይህ ቪዲዮ ለታሪክ ይቀመጥልኝ። እኔ መናገርም አልፈልግም ነበር በእንደዚህ አይነት ጉዳዮች ላይ። በቃ ትክክል አይደለም ጉዳዩ። አብዝታችሁ ኮፒ ሊንክና ሼር አድርጉላችሁ። በቃ እረፉ፣ ተው፣ በእናታችሁ ተው። በቃ እዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር። አንዳንድ ሰዎች ቶሎ ስሜታዊ ትሆናላችሁ። አሮ ነው ዋይ። በመጀመሪያ ኮሜንት ላይ ብዙ ሰዎች የመሰላችሁ አባቶቻችን ታቦት ይዘው የወጡ ነው። ታቦት ይዘው አልወጡም። ነገር ግን የቤተክርስቲያናችንን የክብር አልባሳት ለብሰው የተቀበሉት ለአይሾ ስፒድ ክብር ሳይሆን አይሾ ስፒድ ሲመጣ ብቻውን አይደለም፣ በመቶ በ200 በ300 ሺህ የሚቆጠር ህዝብ ነው። እሱም ኢንተርናሽናል ላይቭ ስትሪመር ነው። ላይቭ ላይ በጣም ብዙ ሰው የተከታተለው ነበረ፣ ከታተለዋለን ማለት ነው። ሶ ልክ እሱ ስለሚታወቅ ኢትዮጵያ ዓለም ላይ እንዲታዩ የሚፈለገውን ነገር አዘጋጅታ ነው የጠበቀችው። ሁሉም ነገር እያንዳንዱ በፕሮግራም ነበር ሲሆን የነበረው አይታችሁ ከሆነ ማለት ነው። ሶ ልክ ሁሉም ታየ፣ የቤተክርስቲያናችን ደረሰ። ሶ ሊጎብኝን ሄደው ዓለም ላይ ላለ ሰው ለማሳየት ነው የተፈለገው። አይ ነው ኦርቶዶክስን ዓለም አያውቃትም እንዴ ልትሉ ነው አይደል? ያውቋታል። ግን ሁሉም የሄደባቸው አጋራጭ የአለን ብለው የሚኮሩበትን ነገር ሁሉ አስተላልፈዋል። እኛ ደግሞ አለን የምንለው የምንኮራበትን ደግሞ አሳይተን ደግሞ አንዱ ኦርቶዶክስ ቤተክርስቲያናችን ነች፣ እሱን ነው የምናሳየው። ስለዚህ ልክ ሲመጣ ካልባሳት ጀምሮ ያሳዩት ጭምር ነው ሊያሳዩ የፈለጉት። ጊዜ ቢኖረው ብዙ የሚነገር አለ፣ ብዙ ታሪክ አለን፣ ብዙ የሚያኮራ ነገር አለን። ገባችሁ አይደል? ጊዜ ስላልነበረ ግን እሱን ነገር አላደረጉትም፣ ያሉትን ግን አድርገዋል። ሁለተኛ ነገር አይሾ ስፒድ እዛ ላይ ባደረገው ሪያክት አባቶች አይደሉም ጥፋተኞች። ገባችሁ አይደል? አላወቀም፣ አጠፋ። ኢቭን ቤተክርስቲያናችን
እናንተ ማን ስለሆናችሁ ነው? አይሾስፒድ ማን ነው? አይሾስፒድ እንደዚህ ስለሆነ ነው። ባክግራውንዱን ቼክ አድርጎ ስቶሪውን ገብታችሁ ማድረግ ትችላላችሁ። ገባችሁ አይደለ? ግን ስቲል ማለት ነው ከና ኃጢያቱ የሚቀበል አምላክ አለን። ገባችሁ አይደለ? ቤተክርስቲያን ፍቅርን እንጂ ጥልን አታስተምርም። ከና ኃጢያታችን የምትቀበል ቤተክርስቲያን ናት ያለችን። ስለዚህ ማን ነው ምንድነው ሳትልን የባረከችው? አይሾስፒድ ተባረከ እንጂ አላወረደትም። ቤተክርስቲያን የድንግል ማርያም ልጅ ኢየሱስ ክርስቶስ ያከበራትን ቤተክርስቲያን አንድ ሰው አይደለም፣ አንድ አይሾስፒድ አይደለም። ዓለም ላይ ያለ ህዝብ ምንም ቢያደርግ ኦርቶዶክስ አትዋረድም፣ ቤተክርስቲያን አትዋረድም። እግዚአብሔር ያከበረውን ማንም አያዋርደውም። ወሬ ለማሳማመር ብለን ስሜታዊ ሆነን ምንናገረውን ብናቅ ጥሩ ነው። ገባችሁ አይደለ? ሌላችሁ ፈልገው ነገር ቤተክርስቲያናችን ፍቅር እንጂ ጸብን አታስተምርም። እዛ ጋር ያደረጉት ነገር ከቤተክርስቲያናችን አለባበስ ጀምሮ ማሳየት ያለባቸው ሊያሳዩ ነበረ። ጊዜ ስላልነበራቸው ግን የታየውን ነገር ታየ። ሁሉም ሀገር ላይ የተደረገ ነው ጋይስ። አለን ብለው የሚኮሩበትን ነገር አወጡ። እኛ ደግሞ የምንኮራበትን አንዱ ቤተክርስቲያናችን ስለሆነ እሱን አሳየን። ቢ ፖዚቲቭ ጋይስ። በቃ ስሜታዊ ላለመሆን ሞክሩ። ይሄ የራሴ ፐርሰናሊቲ አስተሳሰብ ነው። ካጠፋው እታረማለሁ። ቴንክ ዩ ከሆነ እኔ ዝግጁ ነኝ መቼውንም። እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ለተሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ። ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይሄንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዛ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በህይወታቸው ከሰበኩት፣ በህይወታቸው ካስተማሩት፣ በህይወታቸው ወደ እግዚአብሔር ካቀረቡት ህዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስርህ የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን
ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓትና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በእውነቱ አባት በሌለን ሰዓት አባት ሆኖ ብቅ ያሉ ሰዎችን ማስፈራሪያ ማድረስ፣ ዛቻ ማድረስ የተለመደ ነው። እንኳን አቡነ አብርሃም ላይ እኛም ትናንሽ ወጣቶች የቤተክርስቲያን አገልጋዮች ላይ የሚደርስብንን ዛቻ ባሳያችሁ እግዚአብሔር አምላክ ምስክሬ ነው፣ ተስፋ ተቆርጦ ነበረ። ኦርቶዶክሳውያን ባለማተቦች በሰዓት በየሰሜን በደቡብ በምስራቅ በምዕራብ ላይ እያለቀሱ ነው። የአርሲ ኦርቶዶክሳውያን ባለማተቦች እስከዛሬው ድረስ እንግዲህ እየደማቸውን እያፈሰሱ አጥንታቸውን እየከሰከሱ ይገኛሉ። እንደና አቡነ አብርሃም አይነት ቆራጥ አባት ለልጆቹ አለው ብለው ቆፍጠን ብሎ ሲቆሙ እንደና አቡነ ሳይሮስ አይነት ደግሞ እንደተመለከታችሁት በተለያየ በማይገባት ቅድስት ቤተክርስቲያን በማይገባት ቦታ እየተገኙ ቅድስት ቤተክርስቲያንን ሲያሰድቡ እየተመለከትን እንገኛለን። ፈራጁ እግዚአብሔር ነው። እንደነዚህ አባቶቻችን ለቅድስት ቤተክርስቲያን የቆሙ ቆራጥ የሆኑ አባቶቻችን ማምላክ ወላዲተ አምላክ በዘርፋፋ ቀሚሷ ተጠብቅልን። አቡነ አብርሃም በጣም ነው የምንወደው፣ በጣም ነው የምናከብረው። በረከቱ ይደርብን፣ አባታችን በረከታቸው ይደርብን ለሁላችንም። እንግዲህ ወቅታዊና አዳዲስ መረጃዎችን አደረሰን። እንግዲህ ስፒድ የሚባለው ዩቲዩበር እንግዲህ ቅድስት ሥላሴ ቤተክርስቲያን መቅደሱ መግባቱ ይታወቃል። ለቢዮንሴ ታቦት እንደወጣ ይታወሳልና እሱን ነገር እንትን እያሉ ኦርቶዶክሳውያን ባለማተቦች ለሁለት ተከፍለው እዚህም እዛም ሲባባሉ ሰምታችኋል። እናንተም ሐሳብ አስተያየታችሁን አስቀምጡ። እንግዲህ ይሄ ነገር አግባብ እንዳልሆነ ብዙ ኦርቶዶክሳውያን ባለማተቦች እየተናገሩ ይገኛሉ። በቀጣይ ቪዲዮ በሰፊው የምንመጣበት ይሆናል ማለት ነው። ሁላችሁንም ወዳችኋለሁ። ሰብስክራይብ ያደረጋችሁ የደኑታን ይጫናችሁ አበረታቱን። ካሁን በኋላ አንጠፋባችሁም። በጤና እክል ምክንያት ነው የጠፋሁት። ሰሞኑንም ይቅርታ አድርጉልኝ። ላይክ ይደረግ፣ ሼር ይደረግ። በደምብ ወዳችኋለሁ። ሰላም ቆዩ። መልካም በዓል